እኔ እንዲያውም የማንም ሰው ዳኒ ጸሎትም አያስፈልገኝም። እኔ ራሴ ጸልያለሁ ለራሴ ገብቷል። እንደ እኔ እኮ ክርስቶስ እንዳንተ እኮ በክርስቶስ የተዋጀው ሰው ነኝ። ተሳዳቢዎቹ ግን ታች ያሉት አንደኛው ጴንጤ ተሳዳቢ ነው የምልህ ለዚህ ነው። ክፉ ነው ጴንጤ፣ መጥፎ ነው ጴንጤ፣ ባለጌ ነው ጴንጤ። ልድገምልህ እስቲ ጴንጤ አትሳደብ፣ ጌታ ምስክር አትሳደብ። ግድ የለህም ለራስህ ጊዜ ስጥ። አስተውል። በሞኝ ሰዎች አትነዳ። አንተንም ደምረውንም በደንብ ነው ማቃችሁ። ደምረው ጋርም በጣም ብዙ ግንኙነት ነበረን እና ብዙ መስመር ስቶ ሄደ። አንተ ደግሞ የሱን መስመር ተከተልክ። ቢቢ እኔ እንደ ወንድም ልምከር። ምን አስበህ ምን እንደምትለኝ ቀድሜ ነው ማቀው ማስረጃ አስተይ አይ ዓለም ሁሉ ድኗል ብላ ፕሮቴስታንት ስለምታምን መጽሐፍ ቅዱስ ሳላቅ ነው የተቀበልኩት። መጽሐፍ ቅዱስ ሳላይ አምናለሁ። በነገር የጻፈችበት ካለ አሳየኝሽ። እሺ እንደዛ ብላ የጻፈችበት ካለ አይ አላቀውም። ምን አላቀውም። በቀራንዮ መስቀል ላይ ግን ለዓለም ቤዛውን ተሰቅሏል። ማታቀውን ነው በደፍረት መጥቷል። እሺ ሰው ተክስተኝሽ ነው ተክስተኝ ዓለም ሁሉ ድኗል የሚል ማስረጃ። ኧረ ጥቅሱን አላቀውም። ለዓለም ነው እሱ የሞተው። በቃ ሰው አሁን ወደፊት መጽሐፍ ቅዱስን አንብብ። ቆይ አንዴ ስማኝ አሁንና ከዛ ከፈለክ ታወራለህ። ለወደፊቱ መጽሐፍ ቅዱስን አጥና። ሰው ኦርቶዶክስ ሆነ ጴንጤ ሆነ አይደለም የሚድ ነው በእግዚአብሔር ቃል ውስጥ በሚገኝ በክርስቶስ ኢየሱስ በማመን የሚገኝ ህይወት ነው። አንተ እዚህ ልትሆን ትችላለህ። እኔ እንዳልኩህ እኔ አላቅም ስለአንተ ባግራውንድ አላቅም። እዚህ መሆን ከዛ ግን ሰው ወደ ክርስቶስ ኢየሱስ መጥቶ በግንዱ ላይ እስካልተገጠመ ድረስ ህይወት የለውም። እዚህም ብትሆን እዛም ብትሆን ማለት ነው። አሁንም በጨለማ ነው ያለው። አሁንም በሞት መካከል ነው ያለው። አሁንም በዚህ ዓለም ገዢ ስልጣን ውስጥ ነው ያለው። ለአንተ አንተም ለእኔ በጨለማ ነው ያለው። ለእኔ በጨለማ ነው ያለው። ጨርስና እኔ ትነግረኛለህ። ሰማሃለሁ። የእምነት አቋማችን ላይ የሚያስብለን ኖ እምትለኝ እልሃለሁ። አንተም ለመሰለን እኮ ምን ሰላማዊት ነው ማለት ነው። አሁን ይሄ ታወራለህ። አንዴ ይጨርስና ከዛ ታወራለህ በቀላል። ኦኬ ስድብ እየነገረኝ በጨለማ ኧረ በኢየሱስ ስም እኔ ጨለማ ውስጥ አይደለሁም። እኔ የዓለም ብርሃን ነኝ ብሏል ኢየሱስ ክርስቶስን ለዘላለም አምነዋለሁ። እንደውም ክላሳይክ ኦኬ የት እንዳለው መጀመሪያ ንገረኛ። ነብይ አይደለ እንደውም ሳይሆን የት እንዳለው ንገረኛ። አቀባበጤ ምናምን ስማኛ መስማት እኮ ነው። ስማኝና ላሳይክ እየነገርኩ እኮ ነው። በቃ ተረጋጋና ስማኝ። አንተ በክርስቶስ እኮ አምናለሁ ወንድሜ። በናዝሬቱ ኢየሱስ አምናለሁ። መዳን በማንም የለም በሚለው እኮ ነው የማምነው። ላሳይክ እሱ እኮ ለሱ አጋንንትም እኮ አንዴ ስማኝ። እሱ ወደ እውነት እስካላመጣ ድረስ እውነተኛ እምነት እስካልሆነ ድረስ ያምናሉ ይንቀጠቀጣሉ ልትለኝ ነው። አንዴ ስማኝ። ይኸውልህ በጨለማ እንደሆንክ ላሳይክ። ወደ እግዚአብሔር መንግስት ገብተሃል ወይስ አልገባህም? አንተ ገብቻለሁ እንጂ በደንብ በክርስቶስ ኢየሱስ። ወደ እግዚአብሔር መንግስት ገብተሃል? ድኛለሁ። መዳኔን እያረጋግጣለሁ እኮ አልኩህ። አትወስደኝም ወደ ሐሳብ አልኩህ። ሌላ ብዙ ሰው ገብቶ ተመችቷቸው ይሆናል። እኔ ይኸውልህ አንተ አጠገብህ ነበርኩ አልኩህ። እግዚአብሔር መንግስት ለዚህ ነው እንዳልመቻቸው ሆኜ ቤታችሁ ቁጭ አልኩት። አይ ጥያቄ አትመልስም። አይ ላሳይህ ነበር። ወደ እግዚአብሔር መንግስት ገብተሃል ወይስ አልገባህም? በክርስቶስ ድኛለሁ እኮ አልኩህ። ድነቴን ግን ፈጽሞ ወደ እግዚአብሔር መንግስት ገብተሃል ወይስ አልገባህም ነው። የእግዚአብሔር መንግስት በክርስቶስ አይደለም እንዴ የሚጠቀለለው? ወደ እግዚአብሔር መንግስት ገብቻለሁ ብለህ መልስልኝ። ቀላል እኮ ነው ታዲያ። እሺ ከዚህ ዓለም መንግስት ነፃ ወጥተሃል? ከዚህ ዓለም ገዢ ነፃ ወጥተሃል ወይስ አልወጣህም? ወጥቻለሁ። ደስ ይበል። አይ እኔ ደስ እንዲለኝ አይደለም የአንተን እምነት ነው እንጂ አንተ ያለህበትን ቦታ ነው የምትነግረኝ። እኔ እኮ ስላለሁበት እኮ አንተ ገና እኮ ልማር ነው አልኩህ። ስለ ጴንጤ ግን ይኸውልህ አንተ አይደለም ይኸውልህ መልአክ መጥቶ ቢነግረኝ ማለት ነው። ተምረና እንደዛ ነው ተምረህ አንተ ግን ምክር ልምከርህ ስድብ ተሳድበህ ግን ትምህርት ለማስተማር አትሞክር በጌታ ኢየሱስ ስም። እሺ ቢቢ አንተ አውራኝ እስቲ ነው ታውቀኛለህ። ለምን አስወጣችሁት? በጣም ያቀኝ ነበር። አይ ራሱ ነው የወረደው። እሺ ቢቢንም ማቀው ከዛሬ 20 ዓመት በፊት ነው። አብረን የኖርን ሰዎች ነን እና
ማለት ከልጅነት ጀምሮ ማቀው ልጅ ነው። ቢያንስ አንድ 25 ዓመት ስቲል ነው እስካሁን እስካለበት ጊዜ ድረስ ማለት ነው። ብታስገባው ሞር በደንብ ያቀኝ ነበር አንተ ነህ ብትለው አዳማ ላይ እና የነበረባት ቸርች ደቡብ መሰረተ ክርስቶስ በጣም የምንተዋወቅ እዛ ቸርች ውስጥ ደግሞ በአገልግሎት ዘርፍ ላይ የተቀመጠ ልጅ ትንሽ በባህሪው የሚያስቸግር ብዙ የታገሱት ብዙ እድል የሰጡት ልጅ ነው። ቤተክርስቲያኗ በጣም ልትመሰገን የሚገባት ቤተክርስቲያን ነች ደቡብ መሰረተ ክርስቶስ። ለሱ የሰጠችውን እድል ያህል ግባ ቢቢ ግባ እስቲ አስገባው እና በደንብ እንተዋወቃለን። ላወራው ፈልጋለሁ ምክንያቱም ቤተክርስቲያን አንድም ነገር እንዳልበደለችው ጠንቅቆ ያውቃል፣ ጠንቅቄ ያውቃለሁ። እና አንዳንድ ጊዜ በራሳችን ስተት የምንሄድባቸው ነገሮች ቤተክርስቲያን ላይ መውጣት ትንሽ ያሳዝናል። እንተዋወቃለን ቢቢ በጣም ነው የማውቅህ፣ ወንድምህን ቤተሰብህን ሙሉ እንተዋወቃለን። ዛሬ ካንተ እንደዚህ አልጠብቅም ነበር። ቤተክርስቲያን ውስጥ አብረን ብዙ ነገር ሰርተናል ካንተ ጋር። ዛሬ እንደዚህ ሆነ ሳይ አዝናለሁ። እውነቴን ነው። ምክንያቱም እንደዚህ አልነበርክም። ሳገኘህም ሳቅህም በዘፈን ህይወትም ስትኖር አውቃለሁ ከቀበሌ ጀምሮ ማለት ነው። እግዚአብሔር ደግሞ እንዴት ነፃ እንዳወጣ በክርስቶስ ኢየሱስ አምነህ እንዴት እንደሆንክ ደቡብ መሰረተ ክርስቶስ ለአንተ የከፈለችልህ ዋጋ እኔም ወድ ጓደኛዬ ነህ። እኔ እግዚአብሔር አንተን እንዲያስብህ ልጆችን እንዲያስብ እመኛለሁ። ምክንያቱም ብዙ ዘመን አገልግለሃል ቤተክርስቲያን ላይ በዝማሬ እዛ ውስጥ ሊደር አድርገውሃል። ብዙ ቤተክርስቲያን የሚገባትን ሳይሆን ከማይገባት በላይ ዋጋ ከፍላለች ቢቢ። አንዳንድ ስህተቶች አንተን ያጠፉ ያንተ የራስ ስህተት ነው ቢቢ። በደንብ ነው የምታቀኝ፣ ከእናቴ ጭምር ታውቃለህ፣ ወንድሞቼን ሁሉ ታውቃለህ። እና አንድ ጊዜ ተገናኝተን ያልኩህን ሰምተሃል። አንዴም ጽፌልሃለሁ፣ እባክህን ራስህን አረጋጋ። አንዳንድ ጊዜ በህይወት መንገድ ውስጥ የሚፈጠሩ ብዙ ችግሮች ይኖራሉ፣ ግን ራስህን ማየት ጥሩ ነው። አሁን እዚህ ጋር መተህ ጴንጤ እንደዚህ ነው ብትል እኔ ኖር ያለው ታቀኛለህ። ከኔ ህይወት የምታወጣው የለም። ከቤተ ክርስቲያንም ከደቡብ መሰረተ ክርስቶስ አገልጋዮች ውስጥ ምንም ልታወጣላቸው የምትችለው ነገር የለም። ምናልባት አንተን ያየህበት መስመርና እነሱ የሄዱበት መስመር አንድ አይደለም ቢቢ። እድል ሰጥተው እንደገና ይቅርታ ብለህ ተመለስክ። ቤተ ክርስቲያን እሺ ብላ ተቀበለች። በአባልነት ለተወሰነ ጊዜ እንድትቀመጥ አደረገች። አሁን ደግሞ ባለፈው ነው መቼ ሳይ ደግሞ በጣም ደነገጥኩኝ። ከጌታ ቤት ወጥቻለሁ እኔ በክርስቶስ ኢየሱስ በቃ የሚባል ጴንጤ ሌባን ውስጥ በጣም ነው ያዘንኩት። ቢያንስ ትውልድ እግዚአብሔር አንተ እጅ ላይ ያስቀምጧል። ልጆች ፍሬ ሰጥተዋል። እግዚአብሔር ባርኮሃል። ብዙ ነገር እግዚአብሔር ለአንተ ብዙ ቸርነት አድርጎልሃል። ታውቃለህ በዘፈን ዓለም ውስጥ የደረሰብን ችግር እዚህ ማውራት ባንፈልግም ብዙ ነገሮች በህይወት ገጥመዋል። እግዚአብሔር ከስንት ሞትም አስመልጦሃል። ስለዚህ የማይመች መንገድ ከሆነ አትናገር ቢቢ። እኔ አንድ ምክር ልምከር፣ እንደው ለራስህ የጥሞና ጊዜ ያዝ። በአካል ላገኝ እችላለሁ፣ ወንድምህን ወይ ተረፈን አግኝቼ ከአንተ ጋር ልገናኝ እችላለሁ። ግን አንድ ምክር ልምከር፣ እንደው በጌታ ፍቅር ነው የምመክርህ ስለምወድህ ማለት ነው። አትሳደብ። ጌታ ምስክር፣ አትሳደብ። ግድ የለህም። ለራስህ ጊዜ ስጥ። አስተውል። በሞኝ ሰዎች አትነዳ። አንተንም ደምረውንም በደንብ ነው ማውቃችሁ። ደምረው ጋርም በጣም ብዙ ግንኙነት ነበረን እና ብዙ መስመር ስቶ ሄደ። አንተ ደግሞ የሱን መስመር ተከተልክ ቢቢ። እኔ እንደ ወንድም ልምከር፣ ቢያንስ ታላቅህም ነኝ ታውቃለህ። ስለዚህ አንዳንድ ነገሮችን በማስተዋል ብታደርግ እና ይሄ እንደዚህ ነው እንደዛ ነው አይታል። እግዚአብሔርን እጅ ደግሞ አይታሃል። ከእግዚአብሔር እጅ በልተሃል። ከቤተ ክርስቲያን ላንተ ብዙ ነገር አድርጋለሃለች፣ ብዙ ዋጋ ከፍላለሃለች። ስለዚህ ያች ውለታ ያዋለችልን ቤተ ክርስቲያን ባትረግጣት እና ቢቢዬ በጣም ነው የምወድህ። ስለዚህ አመሰግናለሁ። አዎ ስህተት አትናገር። መመክርህ ይሄንን ነው። እሺ አዎ በህይወት አትሳደብ። ነገር ልንገርህ አንተ የኔ አሁን ፐርሰናሊ እኔ በአካል አገኛለሁ እዚያ ደማልኩኝ
ኖ ቆይ አንተ እዚህ ጋር የተናገርከው ማስተካከል ያለብህ ነገር አለ። እኔ እዚህ እንዲያረጉኝ እንዲተደረኩ ብዬ አላወራሁም። የት ነበርክ ላለኝ ነው ደም መሰረተ ክርስቶስ ነበርኩ ያልኩት እንጂ ፐርሰናሊ ውስጥ ያለው ጉዳዮች አላወራሁም። አንተ እንደምትለውም አይደለም፣ ብዙ የማታውቃቸው ነገሮች አሉ። እኔ ግን በዛ አይደለም የተውኩት። አሁን እዚህ ጋር ሆት አድርጎ ክፉ ነገር እንድናገር የሚያደርገኝ አንዳንድ ስሜት ያደረጉኝ ነገሮች ናቸው እንጂ ገብቷል። አንተ እንደምትለው ቸርቿን አታክ የሚያደርግ ነገር አላወራሁም። እኔ አጠቃላይ ነው እያወራ ያለሁት። በቃ ፕሮቴስታንቲዝም የሚባል ነገር ብዬ ነው ያወራው። ገባህ አንተ? አሁን አንተ ግን የታገሱ ምናምን ስትል ካነሳው አይቀር እኔ ነኝ ብዙ ነገር የታገስኩት። ምክንያቱም የነበረው ቢቢ እዚህ ጋር ማንሳት ይኸውልህ፣ አሁን ይኸው ቢቢ እዚህ ጋር ማንሳት አይደለም ይሄ ማንሳት እንገናኛለን። ይኸውልህ ቢቢ እኔ እናንተ እንገናኝና ለማንኛውም ቢቢ እንደዚህ አድርጉ። ይኸውልህ ቢቢ አንተ ነጋ ተገናኙ፣ አውሩ፣ ቴክ ዩር ታይም። ከዛ ጥያቄ ካለብህ እኔ ጥያቄ ካለብህ ቢብሊካሊ ከብዙ ሰዎች ጋር እንደምገናኛ ቃል በጣም በአገልግሎትም ዘርፍ ውስጥ በምንም ውስጥ ስለሚያውቅ እሺ አንቲ ቢቢ እሺ ጋንቲ ሶ ቢብሊካሊ የሆኑ ነገሮች ካሉ ማለት በቢብሊካሊ ጥያቄዎች ያሉብህ ሐሳቦች ካሉ አለን ፐርሰናሊ ማለት ነው እዚህ የምናገለግል ሰዎች አሉን። ሌሎች ጉዳዮችን ግን አንቲ ጋር አውሩ በውስጥ መስመር። ስሜታዊ አትሁን፣ እኛም ስሜታዊ እንድትሆን አይደለም እያወራን የነበረው። ያለህበት እንግዲህ አሁን በጣም የሆነ ቁጣ፣ ንዴት ምናምን ላይ ልትሆን ትችላለህ። ሰዎች በድለው አሳዝነው ምናምን ሊሆን ይችላል። ሶ ካለህበት ከረንትሊ ስሜት የተነሳ ሊሆን ይችላል እንደሱ ሪአክት እያደረክ ያለው። ግን በቃ ቴክ ዩር ታይም ብራዘር፣ ቴክ ዩር ታይም። በቃ ማድረግ ያለብን በጌታ ፊት ጊዜ ውሰድ። ገና አንድ ወር ከሆነ ብዙ አይደለም። ስለዚህ አንቲ እንዳለ በውስጥ ብትጨርሱት ጥሩ ነው ብራዘር። እሺ ዳኒ አመሰግናለሁ። ግን አንድ ነገር ብያችሁ ልውረድ። እኔ እዚህ ጋር የገባሁት የነበረው እንደዚህ አይነት ስሜትም ማሳያለሁ ብዬ አልነበረም። ግን ከታችም አሁን ብዙ ስድብ አለ። እኔ አንድ ነገር አንተ ስለመሰከረኝ ደስ ብሎኛል። እኔ የተከበርኩ ባለትዳር ነኝ። ገብተዋል። በቃ እንደዚህ አይነት ነገር አሁን እዛ ጋር ነካ ያደረገኝ ነገር በጣም ሆት ያደረገኝ የሚያ ነው። ገብተዋል። ግን አሁንም እንድትይዙልኝ ፈልገው እኔ ፕሮቴስታንትን አጠቃላይ ተናገርኩ እንጂ አንድ ቸርችን ጠቅሼ አታካል አርኩም። ገብተዋል አይደለ? ችግር የለም ማቀው ያስሉና ያሉትን ሰዎች ስለማውቃቸው ነው ስለምንተዋወቅ። ገብተዋል። ስለምንተዋወቅ ነገ እዚህ ጋር ያወራሁት አሁን አንተዬ ያለው ነገር ወደዛ ወሰደው አቅጣጫው። እኔ እዛ እንዲያረጉኝ ያልኩት ነገር የለም። ደስ የሚለው እሺ አንተ ችግር የለም ስለሌለ ለማንኛውም ያ በቃ ቴክ ዩር ታይም፣ እረፍት አድርግ፣ ጸልይ፣ በእግዚአብሔር ፊት ሆን፣ አንብብ መጽሐፍ ቅዱስን። ጌታን ያገለገለ ሰው ካለ ያው አሁን ስሜታዊ በሆንክባቸው ነገሮች ጌታን አትወስነው፣ ጌታን እንደዛ አትየው። እግዚአብሔር እንደገና አንድ አምላክ እንደሆነ አምናለሁ። ልንደክም እንችላለን፣ ግን እግዚአብሔር ያበረታናል። ልንዝል እንችላለን፣ እግዚአብሔር ግን አቅም ጉልበት ይሆነናል። ያለ ነው እና ስድብም እያጠገቡ ነበር ከታች። በነገራችን ላይ ስድብም እኔ ግን ይኸውልህ ሰይጣን የለብኝም። ይኸውልህ ማርሴል ላይ ኢንተርቪው ነበረኝ ራሴ ነው ግቼውላ ደም ጠጥቼ ሰይጣን የተጫወተብኝ ሰው። ዛሬ ግን ተረጋግቼ ሁለት ልጆች ልጅ የምኖር ሰው ነኝ። እውነት ላይ ግን ድርድር የማላቅ ቀልድ የማላቅ ብታቀኝ ዳኒ በደንብ ይገባ ነበር። ግን እውነት የለችም ያልኩ ለዛ ችግር የለም ቢቢ በቃ ማለት ያው ኮመንቱን ሁሉን ኮመንት ሲሪየስሊ አትየው። ሁሉ ሰው እኩል መንፈሳዊ ህይወት ውስጥ የለም። ግን ዋናው ነገር ቢቢ ጌታ ኬት እንዳነሳ፣ እንዴት እንደረዳ፣ እንዴት እንዳገዘ ካወቅ ጌታ እንደገና አምላክ ነው። በቃ እንደገና አምላክ ነው። ሶ አቅም አተ ጉልበት አተ አሁን ስሜታዊ ሆነ በመታገኛቸው ባያቸው ነገሮች ሊሆን ይችላል አሁን ያለው ነገርና እግዚአብሔር ግን ያበረታል። ለደከሙ እግዚአብሔር ጉልበት ይሰጣል። ለዛሉ ሰዎች እግዚአብሔር ብርታት ይሆናል። እንጸልይላለን። እግዚአብሔር ያበረታል። እግዚአብሔር አይኔ ይኸውልህ እታች እኔ እንዲያውም የማንም ሰው ዳኒ ጸሎትም አያስፈልገኝም። እኔ ራሴ ጸልያለሁ ለራሴ። ገብቷል እንዴ? እኔ እኮ ክርስቶስ እንዳንተ እኮ በክርስቶስ የተዋጀው ሰው ነኝ። ተሳዳቢዎቹ ግን እታች ያሉት አንደኛው ጴንጤ ተሳዳቢ ነው የምልህ ለዚህ ነው። ክፉ ነው ጴንጤ፣ መጥፎ ነው ጴንጤ፣ ባለጌ ነው ጴንጤ። ልድገምልህ ጴንጤ
ላግኝ ቢቢ ችግር መቼ እንገናኝ? ሁሉም ሌባ ነው። በቃ ይኸውልህ ችግር የፈለጋቸው ነው እንዴ? በቃ ይኸው በውስጥ እውነት የሌለበት ቦታ ክርስቶስ የለም። ችግር የለም። በቃ ላግኝ እስቲ በውስጥ ብንገናኝ። ኧረ እኔ ማንም አያገኝ። ኧረ በኢየሱስ ምን ያለው ቢቢ ሰፈርን ስለማቅ ለማንኛውም ቢቢ ስማ ቢቢ በቃ እንግዲህ ያው ምንም አንተ ያገኘው በውስጥ ያው ስሜት አገኘዋለሁ። ሰፈሩንም ወንድሙንም ምናምን ስለማቀው በሆነ በስራ አጋጣሚ አገኘዋለሁ። ያው እንግዲህ አንዳንድ ጊዜ ሰዎች ምንም ማድረግ አይቻልም። ያ በተለይ ደግሞ ጌታ በጣም ዲሊቨር ሆነን ነፃ ወተን ምናምን ከሆነ ሰይጣን እድል ነው የሚፈልገው ድጋሚ ያንን ነገር የወጣበት ህይወት በጣም ከባድ። እኔ አውቀዋለሁ ከይኸውልህ የነበረበት እግዚአብሔር በሞትና በህይወት መካከል እያለ ነው ይሄን ልጅ አዳነው ጌታ። በጣም በሚገርማችሁ ሁኔታ በእውነቴን ነው የምልህና አይዶል ላይ ያኔ ሞክሮ ብዙ ነገር ሞክሮ ተስፋ ቆርጦ ራሱን ለማጥፋት ብዙ ነገር ውስጥ ገብቶ ነው ጌታን ያገኘው። እና አንዳንዴ ሰይጣን ያው የሆነ ክፍተት አገኘው፣ ያው ልጁን እንደዚህ አደረገው። ያ ክፍተት ነው ቢቻል ያው እስቲ እንደ እግዚአብሔር ፍቃድ ካገኘ ነው እንሞክራለን። እንግዲህ እንጸልይለታለን፣ እግዚአብሔር ይረዳዋል፣ ጌታ ይረዳዋል። ያው ስሜታዊ ሆኖ ነው እያወራ ያለው። እሺ ዲጄ ማን ሰላም ወይ ዳንሻ ሰላም ነው? እንዴት ነህ? አለን እግዚአብሔር ይመስገን አለን። ከየት ቤተ እምነት? አሁን ገብቼ ነበር፣ ስልክ ገብቶብኝ ነው የመጣው። እሺ ከማን ጋር ነበር እያወራኝ ነበር? ከሳኒ ጋር ነበርኩኝ፣ ግን ትንሽ እኔ ነው ዴኔ በላኝ። እዛ ላይ ያለው ርዕስና ብሩኬ የተናገረው ነገር ነው ሆዴን የበላ። አዎ ከጨለማ ምናምን ሲል ጨለማ ሃይማኖት እኛ የምናውቀው በዳብሎስ ብቻ ነው። እሺ ጥሩ። ይሄና ለብሩኬ ኢየሱስ ያድናል። እሺ እሺ ብሩኬ ተቀበለው እስቲ። እሺ ዲጄን ሆዱን በልተዋልና እሺ እንኳን ደህና መጣ ዲጄ ማን። ሰላም ቆየኝ ብሩክ። አሜን። ከኦርቶዶክስ ከወጣው ሆድን የበላክ ምንድን ነው? አይ ያውኑ ታወራ ከጨለማ ወደ ህይወት መጣህ የሚል ሐሳብ ስታነሳ ጨለማ ማለት ምንድነው? ኦርቶዶክስ ጨለማ ነች የሚልስ ከየት ነው ያነበብከው? ከኦርቶዶክስ መጽሐፍ ቅዱስ ነው የሚል ነበር። ለአንተ ጥያቄ አለኝ። እሺ ለምን ከጨለማ መጣው አልክ ነው? ያው ከጨለማ ስለመጣው ነው እንግዲህ ከጨለማ መጣው ያልኩት። ምክንያቱም ሰው እኮ ከጠየቀኝ መስማት ነው። ሰው በክርስቶስ ኢየሱስ አምናለሁ እያለ የዘላለም ህይወት እንዳለው ማያውቅ ከሆነ የዘላለም ህይወትም ደግሞ ከሌለው በጨለማ ውስጥ ነው ያለው፣ እስረኛ ነው ማለት ነው። ያ ሰው ሃይማኖት ሊኖረው ይችላል፣ ሃይማኖቴ እንደዚህ ነው ሊል ይችላል፣ የሆነ ቦታ ሂዶ ህብረት ሊያደርግ ይችላል። ነገር ግን ጉባኤውም ያም ሰውዬ በጨለማ ነው ያለው። ምክንያቱም ኢየሱስ ክርስቶስ ነፃ እስካላወጣው ድረስ። ለዛ ነው ከሞት ወደ ህይወት መጥቻለሁ፣ ከጨለማ ወደ ብርሃን መጥቻለሁ ብዬ ተናገርኩት። ስለዚህ የመጣበት ቦታ ያው የጨለማ ቦታ ነበር ነው። ኦፍ ኮርስ አዎ። ምን ጥያቄ አለ? ኦርቶዶክስ አዎ፣ እኔ የነበርኩበት ኦርቶዶክስ ጨለማ ነበር። እኔ የነበርኩበት ሳይሆን አሁንም እዛ ያሉት ህብረቱም ማለት ነው። በዛ በኢትዮጵያ ኦርቶዶክስ የዳኑ ሰዎች እንዳሉ አምናለሁኝ። እንደ ጉባኤ ግን በቃ በሞት መካከል ያሉ ናቸው። እስኪ ማስረጃ ስጠኝ እስኪ፣ ከየት ነው ያገኘው ጨለማ ነው የሚል? ይሄው አንተ ለምሳሌ አንተ ማስረጃ ይነክ፣ አንተ ኦርቶዶክስ ነው፣ አንተ ማስረጃ ይነክ እኮ ከኦርቶዶክስ እንዴት እኔ ጨለማ ውስጥ መሆን የኦርቶዶክስ ጨለማ ነች የሚል እስኪ ማስረጃ ስጠኝ። ይሄው አንተ ማስረጃ ይነክ አልኩ እኮ ልጠይቅህና አንተ ራሱ ትነግረኛለህ ጨለማ ውስጥ እንደሆንክ። አንተ አሁን እኮ እየጠየቅኩ ነው ያለሁት። ኦርቶዶክስ ጨለማ ነች የሚል ከየት ነው ያገኘው? በደፈናው ነው? ይኸውልህ ኦርቶዶክስ
ጨለማነቷ ከምን ነው? ከዚህ ነው እያልክ አስረዳኝ። እሺ ኦርቶዶክስ ጨለማ ናት የሚል ጽሑፍ አለ እያልኩ አይደለም። እንግዲህ ሀሳቡ መረዳት ከቻልክ ሰው በክርስቶስ ኢየሱስ በማመን ከሞት ወደ ሕይወት ካልመጣ በጨለማ ውስጥ ነው ያለው። እኔም ከሞት ወደ ሕይወት ስላልመጣሁኝ በጨለማ ውስጥ ነበርኩ። አሁን ስለራስህ አንተን ማስረጃ አድርግ። ስለራስህ ታሪክ አሁን እኮ አሁን ስለ ኦርቶዶክስ ነው። ኦርቶዶክስ ጨለማ ውስጥ ነች የሚል በምን ሁኔታ ነው የተረዳኸው? ምን ስለሆነች ነው ጨለማ ውስጥ ነው ያለው? ላሳይህ አልኩህ እኮ አንተንም ልጠይቅህና አንተ ራስህ ላሳይህ ማስረጃ ይንስተ አንተ ልጠይቅህና መልስልኝ። ላሳይህ ዝም ብለህ በደፈናው እንግዲህ አሁን የደረቅ ክርክር ነው እየሆነ ያለው። አንተን ልጠይቅህና አንተን በጨለማ መካከል እንዳለህ ላሳይህ አልኩህ እኮ። እኔና አንተ ነን እኮ ኦርቶዶክስ የነበርነው አይደለ? አንተ አሁንም ኦርቶዶክስ ነህ። አንተ ህይወት ከሌለህ በጨለማ ነው ያለው ማለት ነው። በብርሃን የምመላለስ የተዋህዶ ልጅ ነኝ እኔ። ስለዚህ ጨለማ ውስጥ ነው ያለው ካልከኝ፣ ጨለማ ውስጥ ነው ካልከኝ አሳይኝ እኮ። ልጠይቅህና አንተ ጨለማ ውስጥ እንደሆንክ ራስህ ትናገራለህ እያልኩህ እኮ። ለምን ፈራክ? አይ ፍራቻ አይደለም እኮ። እስኪ አሁን እኮ ሰው በቃ ልጠይቅህ፣ ፈቀድልኝና ልጠይቅህ እኮ። ጠይቀኝ፣ ፈቀድልኝና ልጠይቅህ፣ ላሳይህ። ኦርቶዶክስ ጨለማ ውስጥ ነች የሚል ኦርቶዶክስ ጨለማ ውስጥ ነች የሚል ገብቷል። ከርዕስ ሳትወጣ ነው የምትጠይቀኝ። እሺ በቃ ስማ፣ ጥያቄን አትፍራ። ተክለ ሃይማኖት ለአንተ ብርሃን ነው? ስለ ተክለ ሃይማኖት አይደለም እኮ አሁን ስለ ተዋህዶ ነው እያወራን ያለው፣ ስለ ኦርቶዶክስ እኮ። ተክለ ሃይማኖት ማለት ተዋህዶ ጻድቅ ብላ የምታከብረው ሰው ነው። ተክለ ሃይማኖት ለአንተ ብርሃን ነው ወይ? ብርሃን አሁን እኮ ስለ ኦርቶዶክስ ነው እንጂ ስለ አንድ ቅዱስ አይደለም። እሱ አንድ ቅዱስ አይመልስም። በክርስቶስ የታመነ ላሳየህ። በቃ ሚውት አድርግና ካልመለስክ ልመልስ ላሳየህ። በቃ ለምሳሌ ተክለ ሃይማኖት ለኦርቶዶክስ ካልመለስክልኝ በቃ ሚውት አድርገው። እሺ አንድ ነገር ያዝልኝ። እሺ አንድ ያዝልኝ። አንተ ራስህ ቆይ አንድ ጥያቄ ልጠይቅህ ወደዛ ሳገባ። ይሰማል? እየሰማሁህ ነው። እሺ እናንተ የዓለም ብርሃን ናቸው ብሎ መስክሮላችኋል? አልመሰከረም ለሐዋርያት? አይ አትጠይቀኝ። እሱን ደግሞ ትጠይቀኛለህ። የኔን ጥያቄ ከመለስክ በኋላ ትጠይቀኛለህ። እሺ አውጣሽ። እሱን መልስልሃለሁ። እኔ ደግሞ ስጠይቅ ትመልስልኛለህ። ተክለ ሃይማኖት ብርሃን ነው ለአንተ? ከዚህ አንጻር ብርሃኔ ናቸው፣ ከወንጌል አንጻር። ናይስ። ተክለ ሃይማኖት ለአንተ ብርሃን ነው። ተክለ ሃይማኖት ብርሃን ከሆነ አንተ በጨለማ ውስጥ ነው ያለው ማለት ነው። ምክንያቱም ብርሃን የሚያስፈልገው በጨለማ ላለው ነው ማለት ነው። መጽሐፍ ቅዱስ ትቃወማለህ? እሺ ላሳይ መጽሐፍ ቅዱስ ምን እያለ እንደሆነ። አሁን ስማኝ በደንብ። እናንተ የዓለም ብርሃን ናችሁ አላላቸውም ለሐዋርያት እኮ? ስማ በቃ ሚውት አድርግና ስማ፣ ላሳይህ እኮ በዛውም ተምረህ ትሄዳለህ። ምንድነው ተሳይን ታዲያ? አመንኩ እኮ ብርሃኔ ናቸው፣ የወንጌል ብርሃኔ ናቸው። ወንጌልን ስላገለገለ ወንጌልን እኮ ሰማሁህ። ለዛ እኮ ነው በጨለማ ነው ያለው ምልክ። አሁን ስማ ነኝ ደግሞ ታጋስና ስማ። ኧረ ብሩኬ አሁን እኮ በስሜታዊ በንዴት መንፈስ ሳይሆን አሁን እውነትን እየተናገርን እንሄዳለን። እኔ ራሱ ለዓለም ብርሃን ልሆን ይችላል፣ ለዓለም ጨው ልሆን ይችላል። ምክንያት እንዴት አንጻር ካልገኝ ወንጌልን ካገለገልኩ በጨለማ ላሉት ብርሃንን ከሰበኳቸው እኔ አሁን ለነዛ ሰዎች ብርሃን ሆንኩላቸው ነው እንጂ አሁን እንዳንተ እንዳሰብከው ወደ ክርስቶስ ብርሃንነት ለመውሰድ ነው። ያ አይደለም። ክርስቶስ ያስተማረውን ነገር በደንብ መረዳት አለብን። ስለዚህ ብሩኬ በእንደዚህ ሁኔታ ብትሄድ ጥሩ ነው እኮ። ሰማሁህ። እኔ ደግሞ ስናገር ስማ። አሁን ከዚህ በኋላ ሳወራ እንዳታወራ፣ ዝም ብዬ ሰማሁህ። አንተም ዝም ብለህ እንድሰማ ነው። ጌታ ክርስቶስ ኢየሱስ ሐዋርያቱን ለዓለም ብርሃን ናችሁ አላቸው እንጂ ለቤተ ክርስቲያን ወይ እርስ በርስ ብርሃን ናችሁ አላለም። ጌታ ለዓለም ማለት ወደ ሞት መንደር ሄዱና ወንጌልን ተናግረው ከሞት ወደ ሕይወት ሰዎች እንዲያመጡ ጌታ ምን አለ? የዓለም ብርሃን ናችሁ ሲላቸው እንመለከታለን። ያ ማለት ጳውሎስ ለጴጥሮስ ብርሃን ነው ማለት አይደለም። አንድ ሰው ተክለ ሃይማኖት ብርሃኔ ነው ካለ እኔ በጨለማ ውስጥ ነው ያለሁት እያለ ነው፣ በተዘዋዋሪ ስለማይረዱት እንጂ። በኤፌሶን መልእክቱ ላይ ቅዱስ ጳውሎስ እንደዚህ ይላል። ይኸውላችሁ ኤፌሶን 5:8 ላይ አስቀድሞ ጨለማ ነበራችሁ ይላል። አሁን ግን እስቲ ፖስት አድርጉልኝ ጥቅሱን ከታች። ኤፌሶን 5:8 ላይ አስቀድሞ ጨለማ ነበራችሁ፣ አሁን ግን በክርስቶስ ኢየሱስ እናንተ ራሳችሁ ብርሃን ናችሁ ይላል። ክርስቲያን ብርሃን ነው ለማ በዓለም ላሉት የሚያበራ ማለት ነው እንጂ አንዱ ክርስቲያን ለአንዱ ክርስቲያን ብርሃን ነው የሚል የመጽሐፍ ቅዱስ ማስረጃ የለም። እንደዛም አይደለም የሚለው። ክርስቲያን ሁሉ ምን ሆኗል? ብርሃን ሆኗል። በማ በክርስቶስ
ብርሃኔ ነው ሲል አንድ ሰው እያለ ነው በሞት መንደር ነው ያለሁት፣ በጨለማ መንደር ነው ያለሁት እያለ ነው ያለው። እናንተ ኑ በብርሃኑ ተመላለሱ ብትሉም ህይወታችሁ ግን የሚናገረው በሞት መንደር እንዳላችሁ ነው። እኔም እንደዛው ነበርኩኝ ከመዳኔ በፊት ወደ ህይወት ከመምጣቴ በፊት። ጨረስክ? መጀመሪያ ወደ ብርሃን እንዲያመጣህ ወንጌል የሰበከ ሰው ማን ነው? ለአንተ ወንጌል ሲሰበክማ ወንጌል ሲሰበከኝ እኔ አሁን እዚህ ቲክቶክ ላይ እነ ዳኒ እነ ዮሐንስ ታምራት ምናምን ከነሱ ጋር ዲቤት አደረግ ነበር እዚህ ቲክቶክ ላይ። ያኔማ በጨለማ ነበርኩ ለእነሱ፣ አሁን ለእኔ በጨለማ ለነበርኩት ከጠየቀኝ መስማት ነው። እነርሱ ወንጌልን ነገሩኝ ለእኔ፣ ከዛ በወንጌል አማካይነት ከሞት ወደ ህይወት መጣሁ። አሁን እኔና ዳኒ መካከል ምንም ልዩነት የለም። በክርስቶስ ሁለታችንም ብርሃን ነን። በሞት ላሉት ሰዎች ህይወትን እንናገራለን። ሳይሰብክ በፊት ሲሰብክ ምንህ ነው? እሱ ብርሃን ነው አይደለም? ያኔማ ሙት ነበርኩ አልኩህ እኮ። አሁንም አንተ ብርሃን ነው ስትል ሙት እያልክ ነው። ወደ ሌላ ትምህርት አትግባ። አሁን ዳኒ ለአንተ በዛ ሰዓት ወንጌል ስላገለገለ ወደ ዋናው ሐሳብ እንሂድ። በቃ መልሼ ይላል። ለዛ ነው በሙት ነበር ያልኩህ። አንተ ድነሃል። ወደ ዋናው ሐሳብ እንመለስ። ኢየሱስ አድኗል። መጽሐፍ ቅዱስን በደንብ ለመረዳት ሞክር ብሩክ። እወዳለሁ እኔ ማርያም። ችግር የለውም። እሺ እኔ እረዳለሁ። እኔ ሁሌም መጽሐፍ ቅዱስን ስለምወድ አነባለሁ። ችግር የለውም። ድነሃል አንተ ዲጄ ማለት። አንድ ነገር ግን ልንገር ብሩክ፣ አሁን እኔ ከኦርቶዶክስ ወደ ፕሮቴስታንት ሲሄድ የሆነ የኦርቶዶክስ ኔጌቲቭ ሰብስቤ መሄድ የለብኝም። ቢሆንም ወደ እኔ እንዲመጡ እንኳን በትህትና ነው ማውራት ያለው። ገብቶሃል አይደለ? አሁን ግን በጨለማን ያለ እንደ ስድብ መስሎኝ እኔ ቅድም እንትና እንዳነሳለ ማለት ነው እንደዛው ባረግ አሁን ያ ወደ አንድ አያመጣንም። ገብቶሃል? ግን እውነትን እየተረዳዳን ብንሄድ ደግሞ ጳውሎስ በኤፌሶን መልእክቱ ላይ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። አሁን ይህ ስድብ ነው አይደለም። ሰው ሙት ከሆነ በጨለማ ካለ በቃ ከፍጥረቱ የቁጣ ልጅ ነው፣ ሙታን ነው ይባላል። ጌታ ክርስቶስ ኢየሱስ ምን አለ መሰለህ? አባቴን ቀብሬ ልምጣ ሲለው አንዱ ደቀ መዝሙር ሙታናቸውን ይቀብሩ ዘንድ በዛ ተዋቸው አለ። ቀባሪዎችን ጌታ ምን አለ? ሙታን አለ። ሰው እስካልዳነ ድረስ ሙት በጨለማ ያለ ተብሎ ይጠራል። ለዛ ነው በሁለተኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ ከጨለማው ወደሚደነቅ ብርሃን መጣችሁ ይላል። ሰው በጨለማ ካለ የዚህ ዓለም ገዢ የሚያስተዳድረው ከሆነ በቃ በጨለማ ነው ተብሎ ይነገራል። ይሄ ስድብም ጥላቻም አይደለም። እሺ መጽሐፍ ቅዱስ እንደዛ ስለሚናገር አሁን ኢየሱስ አድኗል። ወደ ጴጥሮስ እንሂድ። የመጽሐፍ ቅዱሱ ቃላት ያው በእኛ አይደለም የሚተረጎሙ፣ ዝም ብለን የምንተረጉመው አይደለም። አሁን አንተ አርገውና የሆነ እግርህ ተሰብሮ እያሸነከልክ ብትመጣብኝ ሸንካላ ብልህ ዳይሬክት ማለት ነው የሆነ ነገር ይሰማሃል። ገብቶሃል? ግን እንዴት ሆነ ነው እንደዛ የሆንከው እያልኩ በትትና በቀርብ ደግሞ የተሻለ ፍቅር ይኖራል ማለት ነውና እሺ በቃ ምን ሰሞን ወደ ርዕሱ እንሂድ። ኢየሱስ አድኗል በሚገባ። ከምንድን ነው ያዳነክ? ከመጀመሪያ ከእርግማን አድኖናል። ከአዳም በመጣበት ከምን አይነት እርግማን? አዳም ባጠፋው ጥፋት እርግማን ስር ነበርን። በዲያብሎስ ግዛት ስር ነበርን። ያን ደግሞ በክርስቶስ በኩል ድነናል። ከዲያብሎስ ግዛት ስር ነፃ ወጥተሃል። አሁን በማን ግዛት ውስጥ ነው ያለው? አሁን የክርስቶስ ልጅ ነኝ። አባ ብላችሁን እንድትጠሩኝ ስልጣን ሰጠዋቸዋል። አይ በማን ግዛት ውስጥ ነው ያለው ነው ጥያቄ። የማን ልጅ ነህ ሳይሆን በማን ግዛት ውስጥ ነው? በክርስቶስ። መንግስት ሰማይ ነው ያለው ማለት ነው። መንግስት ሰማያት ውስጥ አሁን እኮ መንግስት ሰማያት ገና ነው። ከፍርድ በኋላ ነው የምንሄደው አልከኝ እኮ። አሁን ስላልከኝ ነው። የእግዚአብሔር መንግስት ውስጥ አልገባህም? ገብቻለሁ እንጂ ግን ስገባ መንግስት ሰማይ ነው ያለው ማለት ነው አይደለም። ይኸውልህ እግዚአብሔር መንግስት ውስጥ አይደለም። የራስን ሐሳብ ወደ ራስ ሐሳብ ለመውሰድ ሳይሆን ወደ መጽሐፍ ቅዱሳዊ እውነት እንሂድ። አሁን ለምሳሌ አንተ በጨለማው አይለም እንጠይቀኛለህ። እየመለስክልኝ ስለሆነ መልስና አይ በቃ እዚህ ድረስ ነው መመልስልህ በለኝና ደግሞ ትጠይቀኛለህ፣ እመልሳለሁ። ግን አቋርጠኝ አይደለም ልጠይቅ የምትለኝ። አሁን አንተ ከጨለማው አገዛዝ ድኛለሁ ብለኛል አይደል? ከምን ዳንክ ስልክ አይደል? ዲጂማን ከጨለማው አገዛዝ ማለት ከጨለማው ስልጣን፣ ከጨለማው መንግስት ድኛለሁ እያልከኝ ነው አይደል? ከጨለማው መንግስት ከዳንክ እግዚአብሔር አድኖ ወዴት አስገባ? ወዴትኛው መንግስት አስገባ ነው ጥያቄ።
ወደ ራሱ ልጅነት አመጣኝ። ወደ ራሱ መንግስት አመጣኝ። ወደ ራሱ መንግስት የሰይጣን ልጅ ነበር። አሁን ወደ የማን ልጅ ሆንክ አይደለም ጥያቄ። ወደ ራሱ መንግስት ወደ እግዚአብሔር መንግስት ገብተሃል። ወደ መንግስት ሰማይ ገብተሃል። ወደ መንግስተ ሰማያት ሳይሆን በእግዚአብሔር ግዛት ስር ነው ያለሁት። አሁን መንግስተ ሰማያት የሚሄደው አሁን አይደለም። ገብቶሃል አይደል? አሁን በክርስቶስ ድኛለሁ። አሁን ደግሞ ወደፊት ደግሞ ለመዳን ምንድነው ማድረግ ያለብን? በክርስቶስ መንግስት ውስጥ ነው ያለው። አንተ መንግስተ ሰማያት ገብተሃል? እኔን ጠይቀኛለህ፣ መልስልሃለሁ። አንተ የትኛው መንግስት ውስጥ ነው ያለው? ነገርኩህ እኮ እኔማ። በየትኛው ንገረኝ። በደንብ አስረግጠህ እንድትነግረኝ ስለፈለኩ። በክርስቶስ ግዛት ስር ነው ያለሁት አልኩህ እኮ። ያ ማለት ጌታ ሲመጣ ሊወስድ ነው የሚመጣው አይደል? ሊፈርድብህ አይደለም ማለት ነው። እሱ ስራዬ ነው የሚወስነው። ምክንያቱም ጌታ ምንድን ነው ያለው? አታውቅም ማለት ነው። ያለው ምንድነው? አሁን አድኛችኋለሁ፣ ከዚህ በኋላ ኃጢአትን ብትሰሩ የኃጢአት ባሪያ ትሆናላችሁ ብሏል። አንድ ሁለተኛ ደግሞ ዳግም የት ጋር ነው ያለው እንደዛ? የት ጋር ነው እንደዛ ያለው? የት ጋር ነው እንደዛ ያለው? ጥቅሱን ላወጣልህ እችላለሁ ትንሽ የምትጠብቀኝ ከሆነ። እሺ፣ አይ እንደዛ ይሻላል ብታወጣልኝ ባየው እኔም እንድማርበት። እሺ፣ አንድ ሁለተኛ ደግሞ ጌታ ምንድን ነው ያለው? እያንዳንዱ እንደ ስራው ለመስጠት ዋጋዬ ከኔ ጋር ናት ብሎ በራእይ 22 ላይ ተናግሯል። እሱ ጋር እንሄዳለን። የመጀመሪያውን እሺ፣ ሶስተኛ አለ። እሺ፣ ሶስተኛ ደግሞ ጌታ ምንድን ነው ያለው? ስለ መዳን ሲናገር ያመነ ይድናል፣ የተጠመቀ ይድናል ካለ በኋላ ስጋዬና ደሜን የጠጣ ይድናል እያለ ያለው ምንድነው መሰለ? ጌታ በኋላ ሲመጣ ወይ ደግሞ እኛ ወደሱ ስንሄድ ፈጽመን መሄድ ያለብንን ነገሮች ያስተማረን ማለት ነው። እና በኋላም ሲመጣ ምንድን ነው ያለው ጌታ? ማቴዎስ 25:33ን ጀምረ ብታነበው ሐሳቡ በዛና አሁን ጥቅሶችን እስካሁን የተናገርካቸው መጀመሪያ ነገረኝና ከዛ እንቀጥላለን። እስካሁን የተናገርካቸውን ጥቅሶች አሳየኛው። የመጀመሪያውን ጀምረ ጥቅሶችን አሳየኝ። ራእይ 22ን አውጣ። ራእይ 22 እያንዳንዱ ዋጋዬ ከኔ ዘንድ ነው ያለው ነው መጀመሪያ የተናገርካቸው ጥቅስ ነገረኝ እኮ። እሱኛውን ላወጣልህ እችላለሁ ትንሽ መጽሐፍ ቅዱስ ከሆነ እንደው ስላለ። እሺ፣ አውጣልን እንድንማርበት አውጣልን። ምን የሚለውን ነበር እስኪ አስታውሰኝ። በእኔ ድናችኋል፣ ከዚህ በኋላ ኃጢአት ብትሰሩ የኃጢአት ባሪያ ትሆናላችሁ ያለበት ነው። ኧረ በጣም በጥሩ ሁኔታ ነው የማወጣልህ ትንሽ። እሺ፣ እስኪ አውጣልኝ። እስኪ እስከዛ የኛውን እናውጣ። አይ ካጣኸው ወደዚህኛው እንሄዳለን፣ ካጣኸው ወደዚህኛው እንሄዳለን፣ ካጣኸው እናልፋለን። አላጣውም፣ ትንሽ ሩቅ ስላለ ነው ከኔ። ወይ ትመልሱኛላችሁ? ከሞባይል አይቼ ልመለስ እኮ። ሳትወጣ ማየት ትችላለህ። ሳትወጣ ማየት ትችላለህ። ከሌለ ግን አትጨነቅ። ወደ ቀጣዩ እንሂድ። በደንብ በሚገባ ነው ያለው። ወይ ስልክህን ስጠኝና ወይ ለዳኒም ቢሆን እልክለታለሁ። ችግር የለውም። ኧረ አይ እንደዛማ በቃ ተው። የለም በቃ እንደዛ ከሆነ አለ። እስኪ ስልክህን ስጠኝ አንዴ። ማለት ቁጥሬን ነው? አዎ በስልክም ልሰጥህ። አይ ስልክ አልጠቀምም እኔ። በቃ እሺ፣ ይሄን አውጣ። ብዙ ሰው ትንሽ እንዳይሰላችሁብን እኮ። የለህም? እሺ፣ ወደዚህኛው እንለፍ። እሺ፣ የለም በሚለው ሳይሆን እሺ፣ ችግር የለውም በለው። እሺ፣ እና ከዚህ አንፃር ነው ለማለት ነው። ስለዚህ አሁን አንተ ይቅርታ ጣልቃ ስለገባው ዮሐንስ 8:34 ነው ጥቅሱ ያለው። እንደዛ ነው። እሺ፣ አውጣ እስኪ ዳኒ ያውጣል። ዮሐንስ 8:34 እሺ። ሰላማዊት ከየት ቤተ እምነት ነሽ? ከወንጌል አማኝ ነው። እሺ። ሰዎች ሲያወሩ ጣልቃ አትግቢ። አይ ሳይሆን ልጁ ሐሳቡን ተናግሮ ጥቅሱ ስለጠፋበት ጥቅሱን ለመናገር ነው። ይቅርታ። እሺ፣ ምን ልክፈት? ወይ ብሩክ። እሺ፣ 8:34 ይነበብልህ።
እሺ አንብብለት። እሺ ዮሐንስ ወንጌል ምዕራፍ 8 32 ነው ያልክ? 4 እሺ 8:34 ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ሰምታል ብሩ? አዎ በጣም ሰምቻለሁ። ለማን ነው እንደዚህ ያለው ጌታ? ልቀጥልላችሁ? ወንጌል ለማን ነው? ለነማን? ወንጌል ለማን? አይ ካወቀው እኮ ነው ጥቅሱን ስላላወቀው ስለማያውቀው ነው ልጁ። ለዛ ነው። ለነማን ነው እንደዚህ ያለው ጌታ ክርስቶስ ኢየሱስ? ብሩ አሁን እኮ ዞር ዞር ማለት አይገባም። ቃሉን መቀበል የግድ ነው እኮ። ለማን ነው እንደዚህ የተናገረው? አይ ለኔ ማስረጃ ከዛ ክፍል ላይ ማስረጃ ለአንተ እንደሆነ ማስረጃ የትኛው ቁጥር ላይ ነው ለአንተ ነው የሚለው? እንዴ ለአማኞች፣ እኔ አማኝ ነኝ። ስለዚህ ለኔ ነው ለተቀበሉ። ይሄ መጽሐፍ ቅዱስ ምን ያስፈልጋል መሰለህ? እሺ ሐሳቡ ምንድነው? እሺ ኃጢአት ችግር የለውም። እሺ ኃጢአት የተባለው ምንድነው? እሺ በቀላል ኃጢአት የተባለው ምንድነው? ኃጢአት ገላትያ 5:22 ነው። አይ እዚህ ክፍል ላይ ኃጢአት ያለው ጌታ ምንድነው ነው ጥያቄ እኮ። ላብራራልህ እኮ ነው ዳኒ። ገላትያ 5:22 ነው። አይ እዚሁ ክፍል ላይ ነው እየጠየቅኩ ያለሁት። ኃጢአት የተባለ ፈልገህ ንገረኝ ሳይሆን ያልኩህ የመጽሐፍ ቅዱስ ሐሳብ የተለያየ ነው። ኦፍ ኮርስ አዎ፣ እንደ አውዱ ነው የሚፈታው። ዝም ብሎ የወደ ጥቅስ ከሆነ ጥቅስ ጋር ሳይሆን አውድ አለው መጽሐፍ ቅዱስ። ጴጥሮስ እንደሚለው ማንም ኃጢአት የለብኝም ቢል ራሱ ይሄን ስለተናገረ ራሱ ኃጢአተኛ ነው ይላል። እሺ በቃ አሁንም ትልቁ ችግር ምንድነው? ስላላነበብኩ ነው። ለምሳሌ ላሳይ። በደንብ እሺ አንተ አሁን ጻድቅ ነህ? እሺ አንዴ እኔ ምን ልጠይቅህ? አይ መመለስ ካቃተ በቃ እኔ እመልስልሃለሁ። ግን ጻድቅ እኔም ልጠይቅህ ጌታ ምንድነው ያለው? ማቴዎስ 19:6 ላይ ጌታ ሆይ ብሎ የጠየቀው መንግስትህን ለማግኘት ምን ማድረግ አለብኝ ብሎ ሲጠይቀው ጌታ ምንድነው ያለው? ምን አለው? እመን ብቻ አለ? ምን አለው ንገረኝ። እመን ብቻ ነው ያለው? አውጣ እስኪ እኮ ንገረኝ። ምን አለው? ይቅርታ አድርግልኝ። አውጣና ሐሳቡን ከኔ ከምትሰማ መጽሐፍ ቅዱስን ስማ። አይ ንገረኝ፣ ችግር የለውም ባይወጣም ንገረኝ፣ ሐሳቡን ንገረኝ። ትእዛዜን ጠብቅ አለ። እሺ ትእዛዜን ጠብቃለሁ። ለምንድን ነው ጌታ እንደዛ ያለው? መንግስቱን እንዲወርስ መንግስትን ለማግኘት ምን ማድረግ አለብኝ አለ። አይ ለምንድን ነው ስለ የዘላለም ሕይወት እንዲያገኝ ነው አይደል እንደዛ ጌታ የነገረው? በጣም ጥሩ። ከመስቀል በፊት ኢየሱስ ክርስቶስ ከሕግ በታች ነበር ወይስ አልነበረም? ከሕግ በታች ነው ተወለደ እኮ ነው የሚለው ቃሉ። ጌታ ራሱ ከሕግ በታች ከነበረ መፈጸም የነበረበት ከላይ የነበረው ሕግ ነው ማለት ነው አይደለ? አዎ ናይስ ጎበዝ። ከመስቀል በኋላ ግን አየህ ለመዳን ምን ላድርግ ብሎ ሐዋርያት 16 ምዕራፍ 16 ቁጥር 31 ላይ የወህኒ ቤቱ ጠባቂ ለጳውሎስ ሲጠይቀው ሕግን ፈጽም አይደለም ያለው። ምክንያቱስ መስቀል ላይ ጌታ ክርስቶስ ኢየሱስ ሁሉን ስለፈጸመው እመን አንተና ቤተሰቦች ትድናላችሁ ሲለው ትመለከታለህ። አየህ የኪዳን ልዩነት አለ ማለት ነው። ጌታ ሲመላለስ በዚህ ምድር ላይ ከሕግ በታች ስለነበር ከበላይ የነበረው ሕግ መፈጸም ነበረበት። መስቀል ላይ ግን ጌታ ሁሉን ፈጸመውና ሮሜ 10:4 ላይ የሚያምን ሁሉ ይጸድቅ ዘንድ ጌታ ኢየሱስ ክርስቶስ የሕግ ፍጻሜ ነው ይላል። ይሄ ከመስቀሉ በኋላ ሕግ ከታች ሆነ፣ ከላይ ጸጋ ይሆናል እና ለመዳን ምን ላድርግ ብሎ ሲጠይቅ ማስረጃ የትኛው ከተናገሩት ይኸው አሁን ላሳይህ። በጣም ቀላል እኮ ነው። ኢየሱስ ሲመላለስ ከሕግ በታች ነበር ብለኛል አይደል አንተ ራስህ? መጽሐፉ ነው የሚለው፣ እኔ በመጽሐፍ ቅዱስ ነው። ናይስ። እሺ ሮሜ መጽሐፍ ምዕራፍ 10 ቁጥር 4 ይኸው ምን ይላል መሰለ? ልንገርህ። እሺ ቀጥል። የሚያምን ሁሉ ይጸድቅ ዘንድ ጌታ ኢየሱስ ክርስቶስ የሕግ ፍጻሜ ነው ይላል። ኢየሱስ ምን ሆነ ማለት ነው? የሕግ ፍጻሜ ሆነ አይደል? ለምንድን ነው የሕግ ፍጻሜ ያደረገው? ጌታ ተፈጸመ ያለው መስቀል ላይ የሚያምን ሁሉ እንዲጸድቅ። በሕግ ሰው መጽደቅ ስለማይችል ጌታ ሕጉን ፈጸመውና በእርሱ በማመን ሕይወት እንዲገኝ አደረገ። ለዛ ነው በሐዋርያ ሥራ 16 ላይ እንዳልኩ የወህኒ ቤቱ ጠባቂ ጳውሎስ ጋር መጣና እንድድን ምን ላድርግ ብሎ ሲጠይቀው እንደ ጌታ ሕግ ፈጽም አይደለም ያለው። ለምን? በክርስቶስ ሕግ ስለተፈጸመ
በክርስቶስ ሕጉን በፈጸመው እመንና አንተም ቤተሰቦችም ትድናላችሁ ሲለው እንመለከታለን። መስዋዕት አለ ማለት ነው፣ ቀራንዮ አለ ማለት ነው። ለዛ ነው ይሄ ሁለቱ ልዩነት የምትመለከተው። ጨረስክ? አዎ አልተመለሰልህም? እሺ አሁን አንተ ድናል? አይ ወደ ሌላ ጥያቄ ከመሄድ በፊት መልሼልሃለሁ ወይ ተመልሶልሃል? አሁን አንተ ያወራኸው እኮ እንደ ራስ ሐሳብ አክት አድርገህ ነው። ግን ያን ትክክል አሁን ያልካቸውን ነገር እቀበላለሁ። ማለት መጨማምራቸው ነገሮች አሉ ከመጽሐፍ ቅዱስ ውጪ የሆኑት ማለት ነው። ምን ለምሳሌ ክርስቶስ ሕግን ፈጽሟል ሲል አንተ እንትን እያልከው ያለው ሕግን ፈጽሟል ሲል ሕግ በሱ ተፈጸመ፣ ከዚህ በኋላ ሕግጋት ከሱ በኋላ ይቀጥሉም ነው ያንተ ሐሳብ አይደለ? ገብቶሃል? ሕግ እኮ አልተሰጠንም ለኛ ሲጀምርም ሕግ አልተሰጠንም። ሕግም ደግሞ እንድንጠብቅ አይደለም የተጠራ ነው። አየህ አሁን የሚፈጸም ሕግ የለም። ጌታ ክርስቶስ ኢየሱስና ለመሰለ አዲስ ሕግ ሰጣቸዋለሁ አለ፣ አዲስ ትእዛዝ ሰጣቸዋለሁ አለና እርሱም ደግሞ እርስ በርሳችሁ ተዋደዱ። ፍቅር ነው በቃ የአዲስ ኪዳን ሕግ ሁሉ በዚህ ተጠቀለለ። ፍቅር ነው። በክርስቶስ ኢየሱስ ያመነ በቃ ፍቅር አለው። ለምንድን ነው ቅዱስ ጳውሎስ የሙሴን ሕግ ያፈረሰ ይሞት የሚለው? ምን ላይ ነው እንደዛ ያለው? በመልእክቱ ላይ እንዲህ ብሎ ዕብራውያን መጽሐፍ ምዕራፍ 10 ዕብራውያን 10 ነው። ዕብራውያን 10 ይመስለኛል። ትንሽ ጥቅስ ነው የማስታውሰው። አይ ንጽጽር ነው እሱ እንጂ የሙሴን ሕግ ጠብቆ አይደለም። የሙሴን ሕግ ያፈረሰ እንደሚፈረድበት እኮ አንተ ነህ ብሩኬ። አሁን እኮ ክፍሉንም ወይስ እሺ፣ አንተ የምታውቀውን ጥቅስ ንገረኝ። እሺ አንተ ንገረኝ። አይ አንተ ንገረኝ። ተሳስቼ ሊሆን ይችላል። አንተ የምታውቀውን ጥቅስ ንገረኝ። እሺ እኔማ ነገርኩህ እኮ ጌታ የተናገረውን። ይኸውልህ ማቴዎስ 7:21 አውጣሽ። እኔ የማስታውሰውን ጥቅስ ማቴዎስ 7:21 ምን ይላል? ኢየሱስ የአባቴን ትእዛዝ የሚጠብቅ እንጂ ይላል። ምንድን ነው የአባቴ ትእዛዝ? ናይስ። ምን አለ ዳኒ? ሰምተኸዋል ዳኒሻ? ምንድን ነው ያልከው? የአባቴ ትእዛዝ ነው ያለው። ጌታው የሚለኝ ሁሉ መንግስቴን አያገኝም አለ እና የአባቴን ትእዛዝ የሚጠብቅ ነው ያለው። አይልም። አንብበው ዳኒ። አይልም ብራዘር፣ አታስለፋና ብራዘር። አይልም እንደዛ። ለነገሩ ቤታችሁ ስለመጣው ይቅርታ። ያው እውነት አይ ስለማይል እኮ ነው ወንድም ማለት ስለማይል ነው ይላል። አውጣው ዳኒ። የአባቴን ትእዛዝ ይላል። አዎ በሚገባ አይልም። እስኪ ዳኒሽ አውጣ በእግዚአብሔር። እሺ 7 ስንት አልከኝ? 21 እሺ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት አይገባም። ሰማክ ብሩ? ተሳስቻለሁ። ዶክማት ተሳስቻለሁ። ሶሪ ነው ማለት ያለብህ ጂማ። እኔ እኮ ላጨናንቅ አይደለም የገባሁት፣ እውነትን ልነግርህ ነው። ጨለማ ስትል እኮ እኔ ዝም ብለህ ጨለማ ስትል ብሩክ ማስረጃ ብለህ አሁን ከመጀመሪያው ስትነሳ እኮ ስለ አቡነ ተክለ ሃይማኖት አነሳ። ከዛም ደግሞ ነገርኩህ ሐዋርያት ተክልዬ ይመቹ ከሆነማ በረከታቸው ይደርብህ በእውነት። ኧረ በኢየሱስ ምን አደረኩ? በጌታ ስም እዛ ስዘክር ራሱ ማን ነው የሆነ ባዶ ወንበር ይቀመጥና የተክልዬ ወንበር ነው ይባላል እና ማንም አይቀመጥም። ዳዊት ያለውን ልንገርህ። ዳዊት መዝሙር 33 ቁጥር 1 ላይ ቅዱሳንን የሚሳደብ ምላስ ዲዳ ይሁን ይላል። እውነት ነው። እኛን እኮ ነው ታዲያ ያለው። እኛን እኮ አንተ ነህ ቅዱሳን ናቸው የሚበልጡት። አይ እኔም ቅዱስ ነኝ፣ ዳኒ ሁለታችንም ቅዱስ ነን በእግዚአብሔር መንግስት ውስጥ። ከዳኒ ጋር ተያይዘህ አንተ አሁን እኮ መንግስት ሰማያት ጌታ ሲጠይቀ ለብቻ ነው የምትቀርበው እንጂ ከዳኒ እንዲህ ስላለኝ ይሄ ምክንያት ነው
ያ ቢሆን እኮ አዳም ራሱ ይድን ነበር በምክንያት ቢሆን። አሁን እንኳን እንጠየቅም እኛ ፓራሳይት። እሺ እንደዚህ እናደርግ። አንዴ ቆይ በግል ነው ወደ ሌላ ሐሳብ ከመሄድ በፊት ማቴዎስ 7:21 ላይ የአባቴን ትእዛዝ አይልም። እሺ ለሌላ ጊዜ እንዳትሳሳት። የአባቴን ትእዛዝ ሳይሆን የሚለው የአባቴን ፍቃድ ነው የሚለው። እሺ ምንድነው ፍቃድ? እሱ የአባቱ አንተ ታውቀዋለህ ወይስ እኔ ልንገርህ? የምታውቀው ከሆነ ንገረኝ። የአባቱ ፍቃድ ምንድነው? አንተ አታውቀውም? አንተ ታውቃለህ። ለዛ በሳቅ የጀመርከው። ጌታ ይባረክ። እውነት በጣም ጴንጤዎች አስተምሮኛል። በደንብ የእግዚአብሔርን ቃል ቁጭ ብዬ እንዳጠና አድርገውኛል። እግዚአብሔር መንፈስ ደግሞ ቃሉን ያብራራል። ወንጌል ነው ያስተማረህ። ቅዱሳን ናቸው ያስተማሩህ እኮ። ወንጌሉን ያስተማሩኝ እነዚህ ጴንጤ ወገኖች ናቸው። አንተ ምን ናቸው ስልህ እኮ እኩል ነን አልከኛ። እንደዛም እንዳለልህ እኮ ወንድሞች ናቸው። ወንጌል በመስበካቸው ለአንተ ብርሃን ናቸው። ማን ነው ሰዳንተ? እኔ ብታስተምረኝ የማላውቀውን ካስረዳኸኝ ለመንግስቱ ካዘጋጀኝ ብያለሁ። ምን ብያለሁ መሰለህ? ቅድም በፊት እኮ ስማኛ ዲጄ በጨለማ ያለውኝ ለኔ ብርሃን ሆነሁኝ ማለት ነው። ቃሉን በመናገር ወደ ህይወት እንድመጣ አደረጉኝ። ከመጣው በኋላ ግን እኔም እነሱም በክርስቶስ ኢየሱስ በማመን እኩል ስለምንሆን ሁላችንም ብርሃንን በእግዚአብሔር መንግስት ውስጥ ገብተዋል። እኔም እኮ ያልኩ ይሄን ነው። በፊት ለአንተ ምን ናቸው ነው ያልኩ እኮ። ስለዚህ አሁን እንዴ ወንጌል ይዘቶ ብርሃን ሆኖኝ እኮ አልኩ እኮ። እሱንም አደጋግሜ እየነገርኩ ነው። እሺ አንተ ከቅዱሳን ጋር እኩል እቺን ነገር ብቻ መልስልኝ። እሺ ተመረን ከቅዱሳን ጋር እኩል ነህ መልስልሃለሁ ብያለሁ እኮ። አይ ከሰማኝ ይኸው መልስልሃለሁ ብያለሁ። መልስልኝ፣ እቺን ብቻ መልስልኝ። አንተ ጎበዝ ነህ። መልስልሃለሁ፣ እኔ ችግር የለውም መልስልሃለሁ። ማቴዎስ 7ን ከዚህ በኋላ ተሳስተህ እንዳትጠቅስ አንዴ ላሳውና እንዳው ነው አዎ ሌላ ቤትም ገብተህ መጥቀስ እንደሌለብህ ላሳይሽ። በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስት ሰማይ ያድናል ማለት መንግስት ሰማያት አያገባም ማለት አይደለም። ለምን? ስሙን የሚጠራ ህይወት እንደሚያገኝ መጽሐፍ ስለሚናገር። ለምሳሌ ሐዋርያት ሥራ ቆይ ስማኝ ከሰማኝ ታገኘዋለህ መልሱ። ሐዋርያት ሥራ ዳንኤል ዮሐንስ 6:39 እና 40 አውጣለኝ። ሐዋርያት ሥራ መጽሐፍ የአባቱን ፍቃድ እናያሳየዋለን። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 21 ላይ ምን ይላል መሰለ? የጌታን ስም የሚጠራ ሁሉ ይድናል ይላል። አየህ፣ የጌታን ስም የሚጠራ ሁሉ ምን ይሆናል? ይድናል ይላል። አየህ፣ ሰው እነዛ ጌታዊ የሚሉት የአባቱን ፍቃድ ባለማድረጋቸው ነው እንጂ የኢየሱስ ስም አያድንም እየተባለ አይደለም። ይሄ መረዳት ያስፈልጋል። ታዲያ ምንድነው የአባቱ ፍቃድ ካልከኝ? እሺ ስማኝ አንዴ። የአባቱ ፍቃድ ምንድነው ካልከኝ ዮሐንስ 6:39 እና 40 አንብብል እንዳኔ 36 እና 39 እና 40 39 እና 40 እሺ ዳንኤል ያዝ አንዴ ቅድም ምንድነው ያልከኝ አንተ? ቆይ የእግዚአብሔር ቃል ይነበብ ነው የዮሐንስ ጋር እያለን ሌላ ጥቅስ አታንሳ የሚል ቃል አስተልይ ነበር። ቀጥል ግን ችግር የለውም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ። ከሰጠኝ ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳስነሳው እንጂ የላከኝ ያ ፈቃድ ይህ ነው። ልጁንም አይቶ በእርሱ የሚያምን የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። እኔም በመጨረሻ ቀን አስነሳዋለሁ። አሜን። ልጅን አይቶ ማንን? ጌታ ክርስቶስ ኢየሱስን አይቶ በእርሱ የሚያምን የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው። የአባቱ ፈቃድ ምንድን ነው? ሰው በክርስቶስ ኢየሱስ በማመን ወደ ሕይወት እንዲመጣ ነው የአባቱ ፈቃድ። ታዲያ ማቴዎስ 7 ላይ ያሉት ምንድን ናቸው? የበግ ለምድ የለበሱ ተኩላዎች ናቸው። አየህ፣ በቸርች ውስጥ አካባቢ የሚመላለሱ ሐሰተኞች ናቸው። ግን በክርስቶስ ኢየሱስ በማመን ያልዳኑ ግን ሱፍ ለብሰው መጽሐፍ ቅዱስ ይዘው ምናምን ልታያቸው ይችላል። ለምን? የበግ ለምድ ስለለበሱ። ውስጣቸው ግን አላመኑም። እነዚህ ሰዎች ኦፍ ኮርስ አላመኑም። የበግ ለምድ የለበሱ ተኩላዎች ናቸው። ከየት አገኘኸው ካልከኝ እዛው ማቴዎስ 7 ቁጥር 15 ላይ አውዱ ቢጀምር ትክክል ነው። ብሩክ ትክክል ከሆነ ትክክል ቆንኩኝ። ከዚህ በኋላ እኔንም ስማኝ እነሱ አሁን የበግ ለምድ የለበሱት ሳያምኑ ነው ክርስቶስን የሚሰብኩት የሚጠሩት ስሙ። አዎ ይኸውልህ፣ በቤተ ክርስቲያን ውስጥ ሰይጣን የዘራቸው እንክርዳዶች አሉ። እነዚህ ሰዎች ተመሳስለው ይኖራሉ።
እስኪ ማስረጃ ስጠኝ። እንደዚህ አሁን እኮ ብዙ ሰዎች አሁን ይቅርታ አድርግልኝ በፕሮቴስታንት ማስረጃ ስላልክ ይኸው ማስረጃ ስላልክ ማስረጃ ስጥ። ማቴዎስ ወንጌል መጽሐፍ ምዕራፍ 13 እሺ እንደዚህ ይላል። ማቴዎስ ወንጌል መጽሐፍ ምዕራፍ 13 ከቁጥር 36 ጀምሮ በዚያን ጊዜ ሕዝቡን ትቶ ወደ ቤት ገባ ጌታ። ከዛ ደቀ መዛሙርቱንም ወደ እርሱ ቀርበው የእርሻውን የእንክርዳዱን ምሳሌ ተርጉምልን አሉት። እርሱም መልሶ እንዲህ አላቸው፣ ኢየሱስ መልካሙን ዘር የዘራው የሰው ልጅ ነው። መልካም ዘር አለ፣ አየህ። ከዛስ እርሻውም ዓለም ነው። መልካም ዘር የመንግስት ልጆች ናቸው፣ እንክርዳዱ የክፉ ልጆች ዘር ናቸው ይላል። አየህ፣ የዘራውም ጠላት ነው። በመልካም ዘር መካከል ምን አለ? እንክርዳድ አለ። ማን የዘራው ይላል? ጠላት ነው። የዘራውም ጠላት ዲያብሎስ ነው። ቁጥር 39 መከሩ የዓለም መጨረሻ ነው ይልና አጫጆች መላእክት ናቸው። እንግዲህ እንክርዳድ ተለቅሞ በእሳት እንዲቃጠል በዓለም መጨረሻ እንዲህ ይሆናል ይልና ከዛ የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፅን የሚያደርጉትን ይለቅማሉ ይላል። በመልካም ዘር መካከል አላመኑም ይላል። ያላመኑት ይላል። አጋንንት የዘራቸው አንዴ ቆይ ስማኛ። እሺ አጋንንት የዘራቸው ክፉ ዘር ናቸው ማለት ያመኑ ናቸው ማለት ነው። ሐሳብህን እኮ ተረድቻለሁ፣ ግን እያልክ ያለው እኔ ከተረዳኸኝ በመልካም ዘር መካከል እንክርዳዶች አሉ። ያ ማለት ያው ተደባልቆ ያሉ ማለት ነው። ግን እነዚህ ሰዎች በቤተክርስቲያን ሐሰተኞች እሺ በቃ አሰልቺ እንዳይሆን ለሌሎች እድል እንድንሰጥ መማማር ሆነ እና ቅድም አንተ ጻድቅ ነኝ ወይ ደግሞ እኩል ነኝ ወይ ከጻድቃን ጋር ብለህ ጠይቀኛል። አዎ ክርስቲያን ሁሉ እዚህ ውስጥ የምትመለከታቸው ኤምዜድ ስለማውቃት ኢትዮጵያ ሰናይ ዳኒ ታች ያሉ ክርስቲያን ወንድሞቼ ከጳውሎስ እና ከማርያም ጋር እኩል ነን፣ ከነ ጴጥሮስ ጋር እኩል ነን፣ እኩል ጻድቃን ነን። ምክንያቱም ጽድቅ በደም ስለሆነ ልዩነት የለም። ጽድቅ በስራ ስላልሆነ በእግዚአብሔር ፊት ያቆምን በእግዚአብሔር ፊት ነውር አልባ ያደረገን የክርስቶስ ደም ስለሆነ የክርስቶስ ደም ደግሞ ለሁሉ እኩል ስለሆነ ከማርያም ጋር ከጳውሎስ ጋር እርስ በርሳችን በእግዚአብሔር ፊት እኩል ነን። ለምን? ያጸደቀን ጌታ ስለሆነ፣ በእኛ መልካም ሕይወት ስላልሆነ ማለት ነው። በእኛ ቢሆን እንበላለጥ ነበር። እርሱ ስለሆነ ያጸደቀን በእግዚአብሔር ፊት ሁላችንም እኩል ጻድቃን ነን። ተባረክሽ ዲጄማን። አሪፍ ነው። ብቻ ለሁሉም መጽሐፍ ቅዱስን ከመሰረቱ እስከ መጨረሻው ድረስ ሐሳቡን መረዳት ሞክርልሃለሁ። ብሩክዬ አመሰግናለሁ። እሺ ዲጄ ቴንኪዩ ተባረክ። ያ ለሌላ ሰው ድል እንስጥ፣ በኋላ ላይ ሐሳብ ካለ እንመለሳለን ማለት ነው። እሺ ሀዲኪ ነው የሚለው ሰላም ሀዲክ። እሺ ሰላም ሰላም፣ እንዴት? እግዚአብሔር ይመስገን። ከየት ቤተ እምነት? ያው ቤተ እምነት መወከል ሳይሆን በራሴ የእናንተ ሰምቼ ትንሽ ሀሳብ ለመስጠት ነው እንጂ። ከየት ነህ የምትሰጠን ሀሳብ? የትኛውን ቤተ እምነት ነው የሚያሳየው? ራሴ ወክዬ ነው እንግዲህ። እኔ መጽሐፍ ቅዱስ ተማሪ ነኝ። ዞሮ ዞሮ መጽሐፍ ቅዱስ ቅርብ ጊዜ ነው እንትን ያልኩት፣ ያው ትኩረት የሰጠሁበት ጊዜ። ሰው ቤተ እምነት የለም ማለት ነው? አለኝ። እሱማ ያመንኩት አለኝ። የት ነው? የዋ ዊትነስ። አዎ ጆቫ ዊትነስ ነው። እንደሱ ነው የሚባል። አትደብቅ ራስህ። ለእንትን ነው ለመደበቅ ሳይሆን ምን ይደበቃል? ለመደበቅ ሳይሆን እኔ ስህተት ቢኖረኝም እሱን ለመወከል ሳይሆን ለራሴ ብዬ ነው። አይ ስህተት ካለህማ በቃ ያው ስህተት ካለህማ ኦልሬዲ ማለት የመንቀፍ እንትን እንዳይ የራሴ አቅሜ ውስን ስለሚሆን ስህተት ከሆነ በቃ ስህተት ነው ማለት እኮ ነው። ያው እምነትህ አሁን የምታወራን ቤተ ክርስቲያን ያስተማረችህን ነው አይደል የምትነግረን? አይመስለኝም። መጽሐፍ ቅዱስ ያስተማረኝ ነው የምናገረው እንጂ በቤተክርስቲያን በድርጅት አይደለም። መጽሐፍ ቅዱስ ቤተክርስቲያን ያስተማረህ የለም ማለት ነው። እኛ አሁን ግለሰብ ሳይሆን እንደ ተቋም አንተ የተማርከውን ነገር ነው
መሞገት የምንፈልገው። አሁን ስታወራ ቤተክርስቲያን ያስተማርህን ነው ወይስ አይደለም? ከመጽሐፍ ቅዱስ ያስተማሩኝ ያስረዱኝ የተረዳሁት ማለት ነው። ማለት ያው በእውነት ውስጥ ሆነ መጽሐፍ ቅዱስ እንደዚህ ይላል ነው። መጽሐፍ ቅዱስ ነው የምታነበው። መጽሐፍ ቅዱስ ቤተክርስቲያን የምትነግርህ ያንተ ቤተክርስቲያን የምትነግርህ መጽሐፍ ቅዱስ ያለውን አይደል? መጽሐፍ ቅዱስ ብቻ። በተደጋጋሚ ኮመንትን ስላየው ነው እንደዚህ እድል እየሰጠው ያለሁት። ስለዚህ አሁን የምታወራው የቤተክርስቲያንህን አቋም ነው ማለት ነው የምትነግረናል። የመጽሐፍ ቅዱስ አቋም የቤተክርስቲያንህ አቋምና የመጽሐፍ ቅዱስ አቋም ይለያያል። ያንተ የቤተክርስቲያን አቋምና የመጽሐፍ ቅዱስ አቋምህ ይለያያል። ቤተክርስቲያን የራሱ ትምህርት የለውም። የኔ ቤተክርስቲያን ወይም የኔ የመጽሐፍ ቅዱስ ትምህርት ነው እንጂ የሌላ በራሱ የቻለ ትምህርት ሌላ አያስተምረኝም። መጽሐፍ ቅዱስ ብቻ ነው የሚያስተምረኝ እኮ። አሁን የተማርከው ቤተክርስቲያን ከመጽሐፍ ቅዱስ ያስተማረችን ትምህርት ነው አይደል? አዎ። ጥሩ። ስለዚህ አሁን ስንሞግት አንተ የቤተክርስቲያን የተማርከውን ትምህርት ነው የምንሞግተው ማለት ነው። አይ ቤተክርስቲያን ስትል እኔ ወደ እንትኑ አለ አይደለም የተጨማሪ ሀሳቦች ወይ ምናምን ያሉት እንዳይመስልህ ብዬ ነው እንጂ መጽሐፍ ቅዱስ እና መጽሐፍ ቅዱስ ብቻ ነው ለማለት ነው፣ ለማብራራት። እሺ ጥሩ። አምላክ ስንት ነው? አምላክ ስንት ነው ማለት በጆቫ ዊትነስ አምላክ ስንት ነው? አምላክ የሚለውን እንኳን የህዋ የአምላክ ስም ነው። ጆቫ የሚለው ማለት ነው የአምላክ ስም ነው ራሱ የፈጣሪ ስም አልጠየኩም። ስሙ ምንድን ነው አላልኩም። አምላክ ስትለኝ አምላክ ማለት ስንት ነው ያልኩ ብራዘር። አምላክ ከተባለማ ብዙ ነው። በጆቫ ዊትነስ አምላካችሁ ብዙ ነው ማለት ነው አይደለም። ፈጣሪያችን የህዋ ይባላል። አማልክት ካልን ግን አምላክ ካልን ግን አማልክት ለብዙ ስለሚጠቅስ ነው ስሙ ራሱ። ይሄ አምላክ የሚለው መጠሪያ የፈጣሪ መጠሪያ ብቻ አይደለም። አምላክ ስንት ነው? የአንተ አምላክ ፈጣሪ አንድ ነው፣ የህዋ ይባላል። የህዋ ልጅ ደግሞ ክርስቶስ ነው። አንዴ ብራዘር ግራ አትጋባ። የአንተ አምላክ ስንት ነው? ቁጥር ነው አሁን የጠየቁ። አንድ ነው። ከሱ ሌላ ፈጣሪ አለ ወይስ የለም? ከሱ ሌላ ፈጣሪ አለ ወይስ የለም? እንግዲህ አንድ ከሆነማ ሌላ ፈጣሪ የለም ማለት ነው። እርግጠኛ ነህ? በእርግጥ ክርስቶስ ፈጣሪ ይለዋል ለክርስቶስ። ብራዘር ግራ አትጋባ። እንግዲህ ጆቫ ከሱ ውጪ ከያዌ ውጪ ሌላ ፈጣሪ አለህ ወይስ የለህም? ከያዋ ውጪ ሌላ ፈጣሪ አለ ወይስ የለህም? እኔ አልገባኝም ጥያቄ እንጃ። ምንድነው ሌላ ፈጣሪ? ፈጣሪ አንድ ነው። ክርስቶስ ግን ፈጣሪ በፍጥረት ላይ ወዳጄ ወዳጄ ግራ አትጋባ። ከህዋ ውጪ ሌላ ፈጣሪ አለ ወይስ የለም? የለም። እርግጠኛ ነህ? የፈጠረህ ማን ነው? ይሄዋ ነው። እርግጠኛ ነህ? በክርስቶስ ፈጠረኝ። ብራዘር አሁን ፈጣሪህ ማን ነው ነው ያልኩህ። ለምን ግራ ትጋባለህ? ደግመህ ግራ ትጋባ ብራዘር። እምነትህን በግልጽ ንገረን። በቃ አንተ የምታምነውን ነው የምትለውን ነገር ንገረን ወዳጄ። ማለት እኔ አንተ የምትፈልገው ንግግር ካልተናገርኩ ቅር ካላለ በስተቀር በክርስቶስ እጅ እንደተፈጠርን ይነግራል መጽሐፍ። እኔ አሁን በማን እጅ ተፈጠርክ እኮ አይደለም ጥያቄ እኮ። ኦኬ። ስለዚህ አንተ ፈጣሪህ ማን ነው ነው ያልኩ። ከዛ ይጽፉልሃል በኮሜንት። ፈጣሪ የህዋ ብቻ ነው አልኩ። እኔ ደግሞ እኔ የሁሉ አሁን የጠየኩን ጥያቄ በደንብ አስተውለህ ስማኝ።
ያንተ ፈጣሪ ማን ነው ነው ያልኩ። ስለ አንተ ነው የጠየቅኩ። ስለ እኔ እንዴት አድርገህ? ስለ እኔ ብቻ ስለ አንተም እኮ ነው። ስለ አንተም ስለ ሰው ነው። ግድ የለም አሁን ስለ አንተ ነው የጠየቅኩ። እኔን ፈጣሪ ስለማውቀው ነው። የእኔን ፈጣሪ እኔ ያውቀዋለሁ። እኔ አሁን የጠየቅኩ አንተ የአንተ ፈጣሪ ማን ነው? ከይሖዋ ሌላ ፈጣሪ የለም። ጻፉለት። ከሱ ሌላ ፈጣሪ የለም እያለን ነው። ከይሖዋ ውጪ ሌላ ፈጣሪ የለም። እርግጠኛ ነህ? እርግጠኛ ነህ? እርግጠኛ ነኝ። አዎ። እንዴ የፈጠረ ይሖዋ መጽሐፍ ነው። መጽሐፍ እኮ ነው። መጽሐፍ ቅዱስ እኮ ነው እርግጠኛ የሆነው። እሺ ጥቅስ አለ? መጽሐፍ ቅዱስ ነው የሚለው። ችግር የለም። ጥቅስ አለ? መጽሐፍ ቅዱስ? አዎ ጥቅስ አለኝ። እሺ ስጠኝ፣ አውጣው፣ ንገረኝ። ምን የሚል ብራዘር ማለት ምን ማለት ነው? አሁን እያወራ መጽሐፍ ቅዱስ ነው የሚለው ራስህ ብለህ እያልከኝ ማስረጃ ስጠኝ ስለ ምንድን ነው እሱ? ሌላ ነገር እኮ መጀመሪያ አሁን የምንገባው ምንድን ነው? ይሖዋ ማለት ወዳጄ፣ አሁን እኔ ማስረጃን የጠየቁ ይሖዋ እንደፈጠረ ማስረጃ ስጠኝ። በጣም ሲምፕል ጥያቄ የጠየቁ፣ ግራ አትጋባ እኮ። ዘፍጥረት ነው፣ ከዘፍጥረት ነው የሚጀምረው። ስጠኝ፣ ደስ ያለ ቦታ አለኝ የምትለውን ጥቅስ ስጠኝ። እሺ ላንብብልህ። ደስ ይለኛል። እየጠበቅን ነው ብራት። ሌላ ጊዜ ማን እንደፈጠረ እንኳን ስታቅ በስርዓት አውቀ ግባ። እሺ ብራት፣ ሌላ ጊዜ ማን እንደፈጠረ እንኳን የምጠቅስለት ጥቅስ ይኖረው ማለት ነው። ለዛ ግባ። ኮመንት ላይ 10 ስታወራ ስለሰማኝ ነው ያስገባው። ኦኬ፣ ማን እንደፈጠረ እንኳን በስርዓት አታውቅም ወዳጅ።